ግን የሰው ልጅ አሁንም ደግምላችኋለሁ ማታ በሰላም ወጥተህ ቤትህ ጌታህን አመስግነህ አድረህ ጠዋት ደግሞ ጌታ ሆይ በሰላም መልሰኝ ብለህ ቤት መመለስ ቀላል ነገር እንዳይመስላችሁ። በዚህ ሰዓት እኔና እናንተ ከደቂቃዎች በኋላ ወደ መኝታችን ነው የምንሄደው። ጠዋት ወጥቶ በመኪና አደጋ ኦር ደግሞ በሆነ ትዕግስት በማጣት ህይወቱ የተበላሸ ስንት ሰው አለ። በብዙ መልኩ የተረዳሁት ግን የደቂቃዎችን ስተት፣ የደቂቃዎች ትዕግስት አለመታገስ ህይወት እስከ ማስጠፋት ደረጃ ይደርስና የብዙ ሰዎች ህይወት አደጋ ውስጥ ይገባልና እጅግ በጣም መጠንቀቅ ያለብን ነገር ቢኖር ወንድሞቼ፣ በዚህ ምድር ላይ እስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ፣ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች የምዘረብል እንደሆኑ ሳስበው ብዙ ዓመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ ዲኤንኤ ቴንክ ዩ እውነትህን ነው። እጅግ በጣም ነው የሚያስተምረን። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም ወዳጅ ያለ እናወራለንና የሚወዳት ሊያገባት ያጫት ልጅ ኦልሬዲ ለትዳር ተዘጋጅተው ለጊዜው እዚህ ቦታ ላይ መንገር በማልፈልገው ጥፋት ይታሰራል። ምን አጋጠመው መሰላችሁ ወንድሞቼ? እንደዚህ ሁኛለሁና እዚህ ቦታ ነኝ ብሎ ይነግራታል። ኦልሬዲ ሊጋቡ ነው። ነገሮች ሁሉ ተስተካክሎ መስመር ይዞ ምናምን በቃ ጨርሶ ነው አጋጣሚ ይሄ ነገር ሀፕን ያደረገበት። እንደ ድል ሆነና እንደምታውቁት የሰው ልጅ ቢጫ ልብስ ነው የሚለበሰው ታውቃላችሁ። እስር ቤት ወይኒ ቤት ሰው ሲገባ እና ያንን ቢጫ ልብስ ግን አንድ ነገር ማወቅ ያለባችሁ ያን ቢጫ ልብስ የለበሰ ሰው በቃ ህይወቱ ዳሜጅ ሆነ ማለት በጣም ይከብዳል። አንዳንድ ሰው ሲታሰር የሚፈታም አይመስለውም። እና ወደ ታሪክ ልመለስና ልጅቷ እዚህ ቦታ ነኝ ብሎ መልእክት ያስልክባታል። ከዛ በኋላ ቅዳሜ ያስልክባትና እሁድ መልስ ምግብ የሚያመጡለት ሰዎች ነበሩ። መልስ ይጠብቃልና ምንድነው የተባለው መልስ? ኦ ሶሪ ቦታው በጣም ሩቅ ስለሆነ ከከተማ መምጣት አልችልም አለችው። እንደ ድል ሆኖ ግን በ3ኛ በ4ኛ ወር ልጁ ተፈታ። 5 ወር 6 ወር አካባቢ ተፈታ። እና ምን ልላችሁ ፈልጌ ነው፣ ስፔሻሊ የታሰረ ዘመድ ያላችሁ ሰዎች በስተትም ይሁን በምንም ይሁን ዋቴቨር የታሰረ ሰው መጠየቅ፣ ማጽናናት። ሰው የሚናፍቀው ወንድሞቼ ሰው ይናፍቀዋል። የሚጠይቀውን ሰው ይናፍቃል። ጠያቂ ይናፈቃል። በእውነቴን ነው የምነግራችሁ። ጠያቂ ይናፈቃል። ደስ የሚለው ነገር ግን በጣም ትተዛዘናለህ። በጣም ትተሳሰባለህ። አብሮ መኖር በዛው ልክ ትለምዳለህ ማለት ነው። በአጭሩ የ4 ወር
ተኩል ጊዜ ደግሞ በነገራችን ላይ በጣም አጭር ጊዜ ነው የሚመስለው፣ ግን 4 ወር አካባቢ ነው ይሄ ነገር ሀፕን ያደረገውና ሀይ ሰላም ሶሪ ሳላቅ ነው ኢንቫይት ያደረኩት ልጁን። ይቅርታ ጌም መጫወት ስለማልፈልግ ነው። ሶሪ ወንድሜ፣ አሁን ጌም መጫወት አልፈልግም። አሁን ነው የገባሁትና ሀይል ልህ ብዬ ነው። ሀይል ላቸው ነው ሰዎቹ። ስለዚህ ወንድመቶቼ በተቻላችሁ መጠን በየቀኑ በየደቂቃው በእያንዳንዱ የህይወት ክንውናችሁ ውስጥ በጣም ትዕግስትን ማወቅ መቻል አለባችሁ። የደቂቃዎች ትዕግስት አለመታገስ ህይወት ያበላሻል። የደቂቃዎች ትዕግስት አለመታገስ የሰውን ህይወት እንድታጠፋ ምክንያት ትሆንና የብዙ ዓመት ህይወትህ ይበላሻል። ስለዚህ ትዕግስት 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 ሁሌም በህይወታችሁ ላይ መታገስ መቻል ለህይወታችሁ ትልቁ ቁልፍ ትልቁ መማሪያ ሊሆናችሁ ይገባል። በነገራችን ላይ ኩፍኝ የሚባል በሽታ ታውቃላችሁ? ኩፍኝ ወጣልኝ ምናምን እንደሚባለው ወይ ነገር ወጣልኝ ሶሪ እየተደወለብኝ ስለሆነ ነው። የሶሻል ሚዲያ ነገር የሆነ ነገር ከውስጣችሁ የሆነ ነገር እንደሚያወጣው ከውስጤ ወጥቷል። ሶሻል ሚዲያ እና እኔ ከዚህ በኋላ ጀስት በአጋጣሚ የምንገናኝ ሰዎች ነው የምንሆነው። በእውነት የሶሻል ሚዲያ ሱሰኛ ነበርኩ። እኔ አልሐምዱሊላህ ምንም አይነት ሱስ የለብኝም። ምንም አይነት የስ ዲኤንኤ ቤተር ፎከስ ኦን ቢዝነስ ምንም አይነት እንትን የለብኝም። ግን ቲክቶክ እጅግ በጣም ሱሰኛ አድርጎኝ ነበር። ቲክቶክ ሳላይ መዋል አልችልም። በማገኘው አጋጣሚ ቪዲዮ ፖስት አደርጋለሁ። በማገኘው